የተከበራችሁ የአብሪ ሚዲያ ተከታታዮች የአክብሮት ሰላምታችን በያላችሁበት ይድረሳችሁ። ለክርስትና ሃይማኖት ተከታዮች እንኳን ለደመራና ለመስቀል በዓላት አደረሳችሁ እያል በዛሬው የአብሪ ሚዲያ ፕሮግራማችን በዓሉን ምክንያት አድርገን የመስቀልን ትርጓሜና መንፈሳዊ ትምህርት ያካፍሉን ዘንድ መምህር ጥላሁንን ጋብዘናል። የእሳቸውን ትምህርት ከማቅረባችን በፊት ኢትዮጵያን የተመለከቱ የዕለቱን አጫጭር ዜናዎች እናቀርባለን። የመጀመሪያው ዜና ኢትዮጵያ ተልእኮ 300 ኢነርጂ ኢኒሺየቲቭን ተቀላቀለች ይለናል። ፕሬዝዳንት ታዬ አጽቀሥላሴ ከ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ጎን ለጎን አፍሪካን በኤሌክትሪክ ማዳረስን ዓላማ ያደረገውን ተልእኮ 300 ኢነርጂ ኢኒሺየቲቭ ላይ ተሳትፈዋል። ኢትዮጵያ ተልእኮውን መቀላቀሏ ያካሄደችው ያለውን የኢነርጂ ማሻሻያ የሚያጎላ ዕውቅና በመሆኑ ትልቅ ምዕራፍ እንደሆነ ተጠቅሷል። በአፍሪካ ልማት ባንክ፣ በዓለም ባንክ ቡድንና በሌሎችም ዓለም አቀፍ አጋሮች የሚደገፈው ተልእኮ 300 ኢነርጂ ኢኒሺየቲቭ እስከ 2030 ድረስ በ50 ቢሊዮን ዶላር 300 ሚሊዮን አፍሪካውያንን የኤሌክትሪክ ኃይል ተጠቃሚ ለማድረግ ያለመ ነው። በሌላ ዜና ከሩሲያ ጋር የጋራ የኒውክሌር ኃይል ማመንጫ ለማልማት ስምምነት ተፈራርመናል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ከፕሬዝዳንት ቭላዲሚር ፑቲን ጋር በተለያዩ ዘርፎች ላይ አጠቃላይ ውይይት ማካሄዳቸውን የጠቀሱት ጠቅላይ ሚኒስትር አብይ እነዚህም የኃይል ማመንጫን፣ ግብርና፣ የጤና ዘርፍ ልማትና የመከላከያ ትብብርን እንደሚያካትቱ ገልጸዋል። በተለይም ለማህበረሰብ አገልግሎት የሚውል ንጹህ ኃይል ለማቅረብ የጋራ የኒውክሌር ኃይል ማመንጫ ለማልማት ስምምነቶችን በመፈራረም የጋራ ፍላጎቶቻችንን የሚያጎለብቱ ጉዳዮች ላይ ተማክረናል ብለዋል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ። በሌላ ዜና የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያን የባህር በር ጥያቄ የህልውና ጉዳይ ነው ሲሉ ተናግረዋል። ፕሬዝዳንቱ ይህንን የገለጹት በኒውዮርክ እየተካሄደ ባለው የተባበሩት መንግስታት ጠቅላላ ጉባኤ ላይ ነው። በጉባኤው ላይ ተገኝተው ንግግር ያደረጉት ፕሬዝዳንቱ ኢትዮጵያን ጨምሮ ሁሉም የምስራቅ አፍሪካ ሀገሮች ወደ ቀይ ባህርና ወደ ህንድ ውቅያኖስ የመውጫ የባህር በሮች ሊያገኙ ይገባል ብለዋል። ይህ የኢትዮጵያ አቋም በተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ እንደሚደገፍ ከዚህ በፊት በተካሄደው የዓለም ወደብ አልባ ሀገሮች ጉባኤ ላይ መገለጹ አይዘነጋም። በሌላ ዜና በተለያዩ የአማራ ክልል ወረዳዎች በመከላከያ ላይ ጥቃት ፈጽሜ በርካታ ድሎችን አግኝቻለሁ በማለት ከጽንፈኛ ሚዲያዎች እስከ ሻዕቢያ አክቲቪስቶች ድረስ ዜና ሲያሰራጭ የነበረው ፋኖ በዛሬው ዕለት በተለያዩ የሰሜን ወሎ አካባቢዎች በተለይም በወልዲያና አካባቢው በተወሰደበት እርምጃ በከፍተኛ ደረጃ መመታቱን ከአካባቢው የወጡት መረጃዎች ያመለክታሉ። ይህ በእንዲህ እንዳለ በተለያዩ የአማራ ክልል አካባቢዎች የደመራ በዓል ባህላዊ ይዘቱን በጠበቀና በደመቀ ሁኔታ እየተካሄደ መሆኑን ለማወቅ ተችሏል። የተከበራችሁ ተመልካቾቻችን ከዚህ ቀጥለን በመግቢያችን እንደገለጽነው ከመምህር ጥላሁን ጋር የነበረንን ቆይታና የእሳቸውን አስተምህሮ እንከታተላለን። አብራችሁን ቆዩ። መምህር ጥላሁን በተለያዩ አካባቢዎች፣ በረሃዎች፣ እስር ቤቶችና የውጊያ ቀጠናዎች ሳይቀር እየተዘዋወሩ ቃለ እግዚአብሔርን በማካፈል ስለ ሰላምና እርቅ በማስተማር ይታወቃሉ። በዚህ አስተምህሮታቸውም በርካቶችን ወደ ሰላምና እርቅ እንደመለሱ ከተጻፉላቸው የተለያዩ የምስጋና ደብዳቤዎች መረዳት ይቻላል። በሀገራችን እርቅና ሰላም ይሰፍን ዘንድ የሃይማኖት አባቶችና የሀገር ሽማግሌዎች ግጭትንና ጸብን የሚያጭር እና የሚያባብስ መልእክት ከማስተላለፍ ይልቅ ስለ ሰላምና ፍቅር ሳይታክቱ መስበክ አለባቸው የሚሉት መምህሩ መስቀልን ተሸክሞ መጋደል ከመስቀሉ ዓላማ ውጪ መሆኑን ያስገነዝባሉ። መጽሐፍ ቅዱስን እየጠቀሱ መስቀል የምንሞትለት እንጂ የምንገድልበት አይደለም ያሉበትን አስተምህሮ እንድትከታተሉ ጋብዘናል። መልካም ቆይታ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። እሺ መምህር ጥላሁን በመጀመሪያ የመስቀልን በዓል ምክንያት አድርገው
ለልጆቹ መልእክት ለማስተላለፍ ፈቃደኛ ሆነው የኛን ጥሪ አክብረው ስለመጡ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ቀጥዬ ያው አሁን የመስቀል በዓል እያከበርን ነው። ለዚህ ለመስቀል በዓል እንኳን አደረሰዎት። ያው ሁላችንንም እንኳን አደረሰን እላለሁ። እንግዲህ በመቀጠል እስቲ መስቀልን አስመልክተው መስቀሉን በአይምሯችን እያሰብን ከኛ የሚጠበቀው ሃይማኖታዊ ስርዓት ምን እንደሆነ ሁልጊዜ እያንዳንዱ በዓል መቼም በሰላም በፍቅር መኖርን እውን እንድናደርግ ነው የመጽሐፍ ቅዱስም የእግዚአብሔርም ቃል። ስለዚህ እንደው መስቀሉን ስናስብ ምንድነው የሚጠበቅብን ነገር? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ባለ መስቀል በሰላም አደረሳችሁ አደረሰን። በጣም ነው የማመሰግነው። እናንተም ከዚህ ሚዲያ እንደ አንድ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጠሪ አድርጋችሁ አምጥታችሁ ስለጋበዛችሁ ያመሰግናለሁ። እንግዲህ መጽሐፍ ሲናገር መስቀል ምንድነው ከተባለ እንግዲህ መስቀል በረከትን ይዞ እንደመጣ ነውና ያው መስቀሉ በወቅቱ በሰዓቱ ይነገርለታል። እንግዲህ መስቀል አደባባይ ላይ የሚተረከው ጊዜ አለ፣ እሱ በዛ ይተላለፋል። ነገር ግን ስለ መስቀሉና አንዳንድ ስላሉት ነገሮች ግን በደንብ ማስረዳት ያስፈልጋል። መስቀል ምንድነው ብሎ ለማለት ማለት ነው። እንግዲህ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ሲናገር እስመ ነገረ መስቀሉስ በድኡቱ ይላልና ስለዚህ ምን ማለት ነው? በኃይለ እግዚአብሔር ይላልና እንግዲህ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። እንግዲህ መስቀል ማለት በአጠቃላዩ የመቀጫ ነው። ኃጢአት በዚህኛው በኩል በክርስቶስ በኩል ስንመጣ ኃጢአት የተቀጣበት ነው። በዚያኛው በኩል ደግሞ በሌላ በኩል ስንሄድ ደግሞ አመፀኛ ወንበዴ ደግሞም ኃጢአተኛ ምድሪቱን ሊያውክ የሚችሉ ሰዎች የሚቀጡበት በወቅቱ የሮማውያን ስርዓት ነው። ይሄ ምንድነው? አይሁድ ሳይሆኑ የሮማውያን ስርዓት ነው መስቀል ማለት ነው። እና እንግዲህ በዚህ መጽሐፍ ላይ ሲናገር ምንድነው የሚናገረው? የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምናምን ግን የእግዚአብሔር ኃይል ነው ይላልና የእግዚአብሔር ኃይል የተገለጠበት እግዚአብሔርና ሰው የታረቁበት ጥል የተወገደበት ሰላም የሰፈነበት ማለት በምን ሲባል በመስቀሉ ስራ ማለት ነው። የመስቀሉ ስራ እንደዚህ ዝም ብሎ እንደተራ ነገር የምናየው ሆኖ ሳይሆን መስቀልስ ምንድነው? አንዳንድ ነገሮችን አላግባብ የሚጠቀሙ ሰዎች ይኖራሉ። ያላግባብ ዝም ብሎ ብቻ ኦርቶዶክሳዊ ነው ወይም መስቀሉ ይመለከተኛል የሚሉ ሰዎች ያላግባብ ሊጠቀሙት ይችላሉ ይሆናል እንጂ መስቀል ማለት መከራ ነው። መከራን መሸከም ወይም ደግሞ መከራን በልባችን በውስጣችን ይዘነው የምንሄደው ነው እንጂ እንደዚሁ ከዚህ በላይ አድርገነው ዘርግተነው እያሳየነው እያንጸባረቅነው በላይ የሚታይ ብቻ አይደለም። መስቀል ማለት ከውስጥም የሚመነጭ ሸክም ነው። ይሄ ማለት ምን ማለት ነው? በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለ ይላል። እንግዲህ መስቀል ማለት ራስን የሚያስክድ ነው እንጂ ወደ ነገርም አይወስድም፣ ወደ ጸብም አያመጣም። መስቀል ማለት መጀመሪያ ራስን መካድ ነው። ራስን መካድ ያስፈልጋል። ራስን መካድ ምን ማለት ነው ከተባለ ከዚህኛው ዓለማዊ ከሚሆነው ሐሳብ ሰዎችን ከሚያጣላ የሰዎችን ህይወት ከሚቀጥፍ የሰዎችን ሐሳብ የሚያፈርስ የሰይጣንን ሐሳብ ከክፋትና ከማንኛውም ክፉ ነገር ሁሉ የሚያርቅ ማለት በቃ እኔ የክርስቶስን መከራ ተሸክሜያለሁ። ለምሳሌ በገላትያ 6 ቁጥር 14 ላይ ሲናገር እኔ ለዓለም የተሰቀልኩበት እኔም ለክርስቶስም ከተሰቀለበት መስቀል ከኔ ይራቅ ይላል። ምክንያቱም ነገር መስቀሉን ስናስብ ክርስቶስ የሰራውን ስራ ተሰርቶ ያለቀውን ስራ የምናስብበት ነው። መስቀሉ ምንድነው ከተባለ ስለ ሰላም የሚያወራ ስለ ፍቅር የሚያወራ መስቀል ማለት ምንድነው? ኃጢአት የተቀጣበት ነው። በአጠቃላይ ኃጢአት ለሰው ልጆች ሁሉ ሰላም የሰፈነበት ነው። እንግዲህ መስቀል ማለት ምንድነው ከተባለ በእኛ ላይ የታዘዘ ትእዛዝ ጥፋት ነበረ።
ያ ጥፋት ምንድነው ሲባል በቆላስይስ ምዕራፍ 2 ቁጥር 14 ላይ ሲናገር በእኛ ላይ በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው ይላል። መስቀል ማለት ዕዳ የተደመሰሰበት የታዘዘብን ከክፉ ከጨለማው ኃይል ጋር ሰላም አጥተን የነበረው ከእግዚአብሔር ጋር ተጣልተን የነበርንበትን ያስታረቀና የዕዳ ጽሕፈታችን የደመሰሰው ነው ይላል። እሱን ምን ይላል? በመስቀል ጠርቆ ከመንገድ አስወግዶታል ይላል። አለቅነትና ስልጣናትን ገፎ በግልጥ እያሶረ አሳያቸው ይላል። ምን አለቅነትና ስልጣናትን ገፎ በምን እያዞረ ምንድነው ሲባል መስቀል ያለው ሰው ሰላም አለው። አንደኛ ጠላት ላይ የተቀጠቀጠበት፣ ሁለተኛ ደረጃ ደግሞ የሰው ልጆች ደግሞ ኢየሱስ ክርስቶስ በተሰቀለበት ጊዜ እግዚአብሔር አብ አንድያ ልጁን ሰጥቶ ምንድነው ያደረገው? ነፍሱን የሰጠበት፣ ስጋውን የቆረሰበት፣ ደሙን ያፈሰሰበት፣ ለሰው ልጆች ሁሉ ዋጋ የተከፈለበት ነው። ስለዚህ ሰውና እግዚአብሔር ተጣልተው የነበሩበት የታረቁበት ነው። ሰውና እግዚአብሔር ለዘላለም ተጣልተው የኖሩበትን የጥል ግድግዳ የፈረሰበት ነው። ይሄ ማለት ምን ማለት ነው ከተባለ የሰውን ቤተ መቅደስ መጋረጃ ከላይ ወረታች ተተረተረ ተቀደደ ማለት ሰውና እግዚአብሔር የተገናኙበት ነው እንጂ ሰውና እግዚአብሔር እንኳን ሰውና ሰው ሊጣላበት አይደለም ቀርቶ ሰውና እግዚአብሔር የተጣሉበት እንኳን ታርቀውበታል፣ ሰላም አግኝተውበታል። ለምንድን ነው እንደዚህ የሆነው? በምን ምክንያት ነው እንደዚህ የሆነው ከተባለ ገላትያ 3 ቁጥር 13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። እንግዲህ ምንድነው በእንጨት የሚሰቀል ሁሉ ምን ያለ ነው? የተረገመ ነው። እንጨት ማለት ያ ሮማውያን የሚሰቅሉበት አንድ ሰው ኃጢአተኛ ወይም ሌባ ወይም ወንበዴ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ጊዜ በቀኝና በግራ የተሰቀሉት ወንበዴዎች ነበሩ። እነዚህ ሰዎች ከተማን የሚረብሹ ሰላም የሌላቸው ነገር ግን ሃይማኖት ሊኖራቸው ይችል ይሆናል አናውቅም። ነገር ግን ሌቦች፣ ወንበዴዎች፣ ቀማኞች፣ ነፍሰ ገዳዮች ናቸው። አንዱም ኢየሱስ ክርስቶስ የገባበትን በርባን የተባለ ነፍሰ ገዳይ የነበረ ነው። ስለዚህ ኢየሱስ ክርስቶስ የመጣው ለምንድን ነው ከተባለ የሰው ልጆችን ሰላም ሊሰጥ በመስቀሉ ላይ ጥል ግድግዳ ሊያፈርስ ነው የመጣው። የጥል ግድግዳ እንዴት ነው የፈረሰው? በምን መልኩ ነው የታረቀው? በምን አይነት መልኩ ነው? አይ መስቀል ማለት የራቀውን የሚያቀርብ የቀረበውን ደግሞ የምስራች የሚናገር የተጣላውን የሚያስታርቅ ሰላምን የሚሰጥ ምን ማለት ነው ሲባል በመስቀሉ የተሰራው ስራ ክርስቶስ በመስቀሉ ስራ ምክንያቱም ወንጌል የመስቀሉን ስራ ነው ዋናው የሚያወራው ትልቁ የመስቀል ስራ ነው። የሰው ልጆች ሁሉ ሰላም ያገኙበት የተገናኙበት ነው። ስለዚህ በመስቀሉ ጥልን ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ምክንያቱም መስቀል ማለት ምን ማለት ነው ከተባለ ኢየሱስ ክርስቶስ ሙታን ተብለን የተጠራነውን የእግዚአብሔር የቁጣ ልጆች የነበርነውን ነገር ግን በእግዚአብሔር በምሕረቱ ባለጸጋ ስለሆነ ከትልቅ ፍቅሩ ስለተነሳ እግዚአብሔር በክርስቶስ የሰራው ስራ ነው። መስቀል ማለት የሰው ልጆች ሐሳብና የጥል ግድግዳ የፈረሰበት ነው። በአጠቃላይ ሰላም የተገናኙበት ነው። እንደዚህ ይላል እንግዲህ ኤፌሶን 3 ቁጥር 15 ጀምሮ ሲናገር ምንድነው የሚናገረው? በመስቀሉ ገርሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶ ርቃቸው ለነበራችሁ ለእናንተ ሰላምን፣ ቀረው ለነበሩትም ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ መግባት አለንና ይላል። አያችሁ ተመልከቱት። ርቀን ለነበርነው እኛ አሕዛብ ተብለን ለተጠራነ ሰዎች በጣም ሩቅ በህደን የነበርነው ሰዎች የሳበ ወደ ራሱ ፍቅር ያመጣ ወደ ራሱ ሰላም ያመጣ ነው የምስራች ነኝ ብሎ አንጥቶ የምስራች ሰላም ለእናንተ ይሁን ብሎ ለቀረቡት ለአይሁዶች ደግሞ ከዛው ላሉት አይሁዳውያን ደግሞ ምንድነው ያላቸው? የምስራች ብሎ ሰበካቸው። የምስራች ርቀው ለነበሩት ሰላም፣ ቀርበው ላሉት ደግሞ የምስራች ነው። ስለዚህ መስቀል ምንድነው ከተባለ የምስራች ነው። መስቀል ምንድነው ማለት ነው? ሰላም ነው። ሰላም በሌለበት ሀገር ለምሳሌ መስቀሉ ይሄን ላስር ይችላል ግን ይሄን ከዚህ ሰላም ከሌለ የክርስቶስ መስቀል አይደለም ማለት ነው። አንግሉ ይቀየራል፣ ይሳሳታል፣ ስተት ላይ ነው የሚሆነው። ነገር ግን መስቀል ማለት ምን ማለት ነው ሲባል አንድ ኃጢአተኛ የሚቀጣበት ማለት ነው። አንድ ኃጢአተኛ የሚቀጣበት ማለት ነው ሲባል ኢየሱስ ክርስቶስ ኃጢአት የሌለበት በደል የሌለበት ነቀፋ የሌለበት ነውር የሌለበት ጌታ መጣና የኛን ነቀፋ የኛን ኃጢአት የኛን እርግማን በእርሱ ላይ ያደረገው። ስለዚህ እንግዲህ መስቀል ማለት ምን ማለት ነው ሲባል በአጠቃላዩ ሰላምን፣ ፍቅርን፣ አንድነትን፣ ህብረትን፣ ሰውኛነትን የሚያከብር ነው።
መስቀል ማለት መስቀል የያዘ ሰው ወይም የመስቀሉ ቃል የገባው መስቀሉ ተሸክሞ የሚኖር ራሱን የካደ ሰው የተባለ ሁሉ ፍጥረት የተባለን በሙሉ ይወዳል አይጠላም ምንም የሚጠላው ነገር የለም ከሰይጣን በስተቀር ከኃጢአት በስተቀር ከክፋት በስተቀር ከአመጽ በቀር ምንም የማይጠላው ነገር የለም የሚጠላው ይሄ ነው የሚጠላው ኃጢአትን ሰው መበደል ዘረኝነት ሀድመኛነት ተንኮለኛነት ጎጠኝነት ሰበኛነት ወይም ደግሞ አጭበርባሪነት ጉቦኝነት እነዚህን ሁሉ መስቀል አይቀበላቸው ምክንያቱም በመስቀሉ የተሰራው ስለ ኃጢአት ተቀጥቅጧል የሰው ልጆች ሁሉ ሰላም ሰፍኖላቸዋል የሰው ልጆች ሁሉ ሰላማቸው ያገኙበት የሰው ልጆች ሁሉ ክብር ያገኙበት ሰዎች ከተጣሉበት ከእግዚአብሔር ጋር አይደለም ቀርቶ ከሰው ልጆች ጋር እንኳን በሰላም እንዲኖሩ የሚያደርግ ነው መስቀል ምንድነው ከተባለ መግደያ ይሄን መስቀል ይዤ ይርኩ ያለው በውስጤ የተሸከምኩት መስቀል ይዤ ይሄኛው በላይ ሲታይ ምንድነው ሲባል የክርስቶስ ደቀ መዝሙር ሆኔ የመገለጫ ነው ስለዚህ የምሞትለት ነው እንጂ የምገልበት መስቀል የለም መግደያ አይደለም መሞጫ ነው እኔ የክርስቶስን መከራ ተሸከም ያለው አሁን በህይወት ያለው የክርስቶስን መከራ በሚመጣው ሁሉ ክርስቶስን ቃሉን ወይም ደግሞ ቤተክርስቲያንን ወይም እንዳንድ ኦርቶዶክሳዊ ቤተክርስቲያንን ወክዬ የምኖር ሰው ክርስትና ይዤ የምቀጥል ስለ ክርስትና የምመሰከር ነኝ ስለዚህ ክርስትና ምንድነው ከተባለ ሰማያዊ ነው ምድራዊ አይደለችም ለምሳሌ የምድራዊ መንግስት አለ የኛ ደግሞ የክርስትናችን መሰረት አለ ቤተክርስቲያን ከየትኛውም መስቀሉ ከየትኛውም ፖለቲካ አይገባም ከየትኛውም ነገር አይገባም መንግስት ነው ራሱን ችሎ የሰማይ መንግስት ነው ሰማያዊ ነው መንግስቱ በስጋ የሚፈልገው ነገር ስርዓት ይዘን ልንታዘዝ እንችል ይሆናል ነገር ግን አገልግሎቱ ስለ መስቀሉ ስራ ስለ ኢየሱስ ክርስቶስ ሰላም ስናወራ ግን ክርስቶስ ስለሞተለት ደም ስላፈሰሰለት ስናወራ ግን ሰላም ነው ምንም አይነት ነገር ስለ አንድ ፖለቲካ ገብቶ የሚያወራው ወሬ የለውም መስቀል ማለት ይሄ ነው መስቀል ማለት ምን ማለት ነው ከተባለ በሐዋርያትና እንግዲህ ከዚህ ላይ ሲናገር ምንድነው የሚናገረው የምስራች ብሎ ሰበከ በእርሱ ስራ ሁላችን በአንድ መንፈስ ወደ መግባት አለና እንግዲህ ከእንግዲህ ወዲህ ከቅዱሳን ጋራ ባላጋሮችና የእግዚአብሔር ቤተሰቦች ናቸው እንጂ እንግዶችና መጻተኞች አይደላችሁም ይልና በሐዋርያትና በነቢያት መሰረት ላይ ታንጻቸዋል እንግዲህ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ቅብብሎች ነው ያላት በምንድነው የታነጸችው ሲባል በሐዋርያትና በነቢያት ላይ መሰረቱ ታንጿል እሱ መሰረት ደግሞ ኢየሱስ ክርስቶስ ነው ስለዚህ ሰላም ነው ያላት ሰላማን ይዛ ነው የምትቀጥለው እንጂ ከሆነ ነገር ጋር ገብታ የምትቀላቅለው ነገር የላትም በመገዛት ከሆነማ ምንም ችግር የለውም እኮ ቤተክርስቲያን የምትለየው የመስቀሉ ስራ ጉልታ ስለምታሳይ ነው በክርስቶስ በመስቀሉ የሰራውን ስራ ለሰው ልጆች ሁሉ ስለ ምድር ሰላም ስለ ሰዎች ሰላም ስለ ዘላለም መንግስት ሰላም የተሰራውን ስራ እያጎላሽ እያበራሽ የምትኖርናት እንጂ ሌላ ስራ ፈተታ ስለሌላ የምታወራበት ጊዜ የላትም ሌላ ጊዜ የማታወራው ለምንድነው ከተባለ የመስቀሉ ስራ ትልቁና ሰፊ ለሰው ልጆች ሁሉ ሰላምን የሚያሰፍን ስለሆነ ስለ መንግስታቶች ትጸልያለሽ ስለ ሰራዊት ትጸልያለሽ ስለ ህዝብ ትጸልያለሽ ስለ መኳንንቶች ትጸልያለሽ ስለ ነገስታት ትጸልያለሽ ይሄ ነው የመስቀሉ ስራ ማለት ኢየሱስ ክርስቶስ በመስቀሉ ስራ የሰራው ስራ ይሄ ነው የሐዋርያት ቅብብሎች ማለት ይሄ ነው ስለዚህ ከሰው ጋር በምንድነው የሚሆን ሲባል እንግዶችና መጻተኞች አይደላችሁ ምንድናቸው ሲባል መስቀሉ ተራርቀው የነበሩትን ያገናኝ ርቀው የነበሩን ያቀራረበ ኃጢአት የሚባለውን ያስገደለ የሰው ልጆች ደግሞ በፍቅርና በደስታ ያመለኩ ያመሰገኑ በፍቅር የሚኖሩባት ዘላለምን የሚወርሱባት ነው የመስቀሉ ስራ ማለት ነው እንግዲህ ኃጢአተኞችንም ያው ጻድቃንንም ይሄ እግዚአብሔር ነው የሚወስነው ወይ የሚመዝነው አንዳንዴ እንደ ዓለማዊ ሆነን ግን ስናየው በእኛ ደረጃ እንግዲህ ጨዋ ነው የሚባለው አይደል ከዚህ ያው ከመጽሐፍ ቅዱስ ትምህርት ማህይም ለሆነ ሰዎች መሬት ላይ የምናያቸው ነገሮች አሁን የሃይማኖት አባቶች ጦርነት ሲቀሰቅሱ ይታያል ይሄንን ፍርዱን ወይ እግዚአብሔር ይቀርባላቸው ነው የምንለው ግን ሀገራችን ላይ ትልቅ ችግር እየፈጠረም ስለሆነ ስለሱ የሆነ ነገር ብለው እንዲያልፎ ብዬ ነው ስለ ጦርነት ይቀሰቅሳሉ መስቀል ይዘው በግራም በቀኝም በጦርነት የሚሞተው ያው የኢትዮጵያ ልጅ ክርስቲያን ነው በሰውም ነው ደግሞ የእግዚአብሔር ፍጡር ነው ሁለተኛ ደግሞ መስቀል ተሸክመው አራሽ ተቋሽ ቀዳሽ እያሉ ያው ጦርነት የሚያካሂዱ አሉ በተጨባጭ ያየነው ነው እንግዲህ እርሶም በኋላ ላይ እርሶን ተጋድሎ
ለሃይማኖቶ ለሰላም ያደረጉትን አቃለው በየበረሃው ይሄዱ በየእስር ቤቱ ይሄዱ በየጦር ሜዳው እየገቡ አስተምረዋል ለዚህ ለሰላም ሰዎች ወደ ትክክለኛ መስመር እንዲመለሱ እና ከዚህ አንፃር ምንድነው አንዳንዶች ይሄን እንደ መለኮታዊ እንደ መጽሐፍ ቅዱስ ትእዛዝ አድርገው ነው የሚያቀርቡት እንደውም በሚያሳዝን ሁኔታ መስቀሉ ላይ ድጋም ተሰርቷል ጥይት የማይመታ ተደርጎበታል እየተባለ ሰዎች ባልተገባ ሁኔታ ብዙ ወጣቶቻችን ብዙ አዛውንቶች ብዙ አርሶ አደሮች እየሞቱ ነው ብዙ ወታደሮችን ጭምር ስለዚህ እንደው እዚህ ላይ ይሄና የመስቀል ተልእኮ እንደው ያስተያዩ ቢገልጹልን ደፈር አድርገን ይሄን ነገር ካልተናገር ነው አይ በጣም ጥሩ ነው እንግዲህ በጣም የሚያሳዝነው መስቀል አንደኛ ደካማ አይደለም ብርቱ ነው እንግዲህ ይሄ መስቀል አራሽ ቀዳሽ ተኳሽ የሚለው ነገር አጠቃላይ ይሄ እነዚህ ሰዎች አንደኛ ቤተክርስቲያንም አይወክሉም የነገረ መስቀሉ ጉዳይም የሚመለከታቸው ሰዎች አይደሉም እንዲያው ዝም ብለው ሃይማኖተኛ ሊሆኑ ይችሉ ይሆናል እንጂ በእንደዚህ አይነት አካሄድ የለም መስቀል ራሱን የቻለ ክርስቶስ ትልቁን ሥራ የተሰራ መስዋዕት ነው የተሰዋበት ነው አጠቃላይ ኢየሱስ ክርስቶስ መስዋዕት የሆነበት ነው ያ መስቀል እሱ ነው የሞተበት እና እንግዲህ እነዚህ ሰዎች ማስመታ ምናምን የላሉት ይሄ የሆነ ድግምት አለበት የሆነ ከመሳሪያው ላይ መስቀሉን ማሰር ምን ማለት ይሄ በክርስቶስ በመስቀሉ የሰራውን ሥራ አንደኛ ማክፋፋት ነው እንዲያው ነገሩን ሁሉ ራሱ ክርስትናንም ራሱ የሚወክል አይደለም ያንዲት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አይወክልም መስቀልን ይዞ ከዛ ከሆነ መሳሪያ ላይ አድርጎ መሄድ በጣም ትክክልና አግባብም አይደለም አያስከድም ነውሩም ነው ምክንያቱም መስቀሉ በመጀመሪያ ደረጃ ኢየሱስ ክርስቶስ ተሰዋበት ነው ይያልነ ያለ ነው እንጂ ገደለበት አይደለም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ተሸክሞ በሚሄድበት ሰዓትና በዛ ስቃይና በዛ ጻይር ላይ ያሉት ለሚወጉት ለሚቸነክሩት አይደለ ለሚገሉት ነው ለሚገሉት የሚሰሩትን አውቁምና ይቅር በላቸው ነው መስቀል ይሄ ነው መስቀል ማለት ይሄ ነው እንጂ አትግደል ይያለ መሞት የማይፈልገውን ሰው መግደል አይደለም አቤል የሞተው ቃየል ነው የገደለው አቤል የመሞት ፈቃድ አልነበረው ቃየል ነው የገደለው አቤል መሞትን አይፈልግም ስለዚህ አሁንም በአገሬ ላይ በወንዜ ላይ በኢትዮጵያ ላይ ያለው ነገር መሞት የሚፈልግ የለም ራሱ ገዳዩ እንኳን ራሱ መሞት አይፈልግም ራሱ መሆን የማይፈልገው ነው እንዳይሞት የሚያደርገው ነገር እሱ ሲገልበት ይሄ በጣም ከፍተኛ የሆነ ችግርና ራሱን ችሎ ወይም ራስ ወዳድ አንለውም ወይም የሆነ ነገር አንለውም እጅግ አስጨናቂና በጣም የከፋ ከእግዚአብሔር ያልሆነ ነገር ግን ከጨለማው ኃይል የሆነ ነገር ነው ጨለማው ነው ያን መስቀል የተጠቀመበት እንደዛ ከሆነ ፍጹም የክርስቶስ መስቀልም አይደለም የማንም አይደለም አትግደለ ይያለ የሚገል ይሄ ትክክል አይደለም ሌላው ግን መስቀል ራሱን ችሎ የክርስቶስ ሥራ የተሰራበት ራሱን ችሎ ቀደም ተቀሻዋለሁ ከተቀስኩት ላይ እስመ ነገረ መስቀሉ ሰበዱቱ በሃበጉላን ወሃቤነሰ ለለድነ ኃይለ እግዚአብሔር ውእቱ ይላል ምክንያቱም ማለት የመስቀሉ ቃል ለሚጠፉት መኝነት ለኛ ለምናንን ግን የእግዚአብሔር ኃይል ነው ይህ መስቀል ማለት የእግዚአብሔር ኃይል የተገለጠበት ኢየሱስ ላይ ተሰቅሎ ሰዎች ይዘብቱበት ነበር ግን የእግዚአብሔር ክብር የሚገለጥበት ነበር የእግዚአብሔር ኃይል የሚተላለፍበት ነበር የሰው ልጆች ሰላም የሚሰራበት ነበር የሰው ልጆች የሚታረቁበት ነበር እንጂ ያ መስቀል ሰዎችን የሚያጠፋ የሚገድል አልነበረም እግዚአብሔርና ሰውን የሚያስታርቅ ነው የነበረው የሰው ልጆች ሰላም የሚታወቅ ነው የነበረው እንጂ ይሄን ወስዶ እዚህ ጋር አንድ የሚያክል መስቀል አስሮ ይዞ ከገደለው ሲጀመር እሱ አንደኛ ኦርቶዶክሳዊ አይደለም ሁለተኛ ክርስቲያንም አይደለም ሶስተኛ ከሌላ ነው ራሱ መመርመር አለበት ይሄ በጣም አጸያፊና ፈጽሞ ነውር ነው ለምሳሌ ይሄን መጥቀስ ካስፈለገ ኢየሱስ ክርስቶስ ምን ሆኖ ነው የሞተው በምን አይነት መልኩ ነው ለምንድነው እስኪ መስቀል ማለት መስቀል ይዞ የሚገድል ከሆነ መስቀል ይዞ አንድ ሰው ዝም ብሎ ፖለቲካ የሚያወራ ከሆነ የመስቀሉን ስራ ትቶ ወንጌሉን ትቶ ምዕመናኖችን እረኝነትን መጠበቅ ትቶ ምዕመናኖችን ማስተማርና ወንጌልን መስበክ የምስራች ብሎ መስበክ ትቶ ወደ ሌላ አንግል አዝሮ ወይ ወደ ፖለቲካ ወይ መሳሪያ ንግቶ የሚያዞር ከሆነ ኢየሱስ ክርስቶስ ስለ መስቀል ምን ብሎ አወራ ነው በአንደኛ ጴጥሮስ ምዕራፍ 2 ቁጥር 22 እስከ 25 እንደዚህ ይላል እርሱ ኃጢአት አላደረገም ነው የሚል እንግዲህ ኃጢአት አላደረገም ማለት ተንኮልም ባፉ አልተገኘበትም ይላል
በአፍ ተንኮልም በአፉ አልተገኘበት ሲሰድቡት መልሶ አልተሳደበም መስቀል ማለት መሸከም ማለት ሲሰድቡት መልስ አይሰጥም ምህረትን ነው የሚጠይቀው ይቅርታ ነው የሚጠይቀው ስለሚያሳድዱ ጸልይ ስለሚረግሙ መርቁ እንጂ ምን አሉ አትርገሙ ነው የሚለው መጽሐፍ ቅዱስ ሮሜ 12 ላይ እንደዛ ነው የሚናገረው ሰው ማንኛውም ሰው መስቀል የእርግማን የተወገደበት ነው እንጂ ሰውን ልንረግም ሰው ሊገደልበት የሆነ መሳሪያ ይዞ የሆነ ነገር የሚገድልበት አንድ ሰው የሚያጠፋበት ጉዳይ ምንም አይነት ምክንያት የለው ምክንያቱም ለምንድነው እሱ ሲሰዱት መልሷል ባፉ ተንኮል አልተገኘበትም ሲሰዱት መልሷል ተሳደበ ብዙ መከራ ሲያጸኑበት አልዛተም አይገርም ፈራጅ ነው አምላክ ነው ጌታ ነው ሁሉን ማድረግ እየቻለ ግን አልዛተባቸው እንደ ሰው ሆኖ ልክ ኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ነው የሚለው መጽሐፍ ቅዱስ ሮሜ ዕብራውያን 4 ቁጥር 16 ላይ ስለዚህ ይሄኛው መስቀል ምንድነው ሲል በአፉ ተንኮል አልተገኘበትም ሲሰዱት መልሶ አልተሳደበም መስቀል ማለት ይሄ ነው ሲሰዱት መልሶ አልተሳደበም ብዙ መከራ ሲያጸኑበት አልዛተም ከዛስ በጽድቅ የሚፈርደው ይላል በጽድቅ ነው የሚፈርደው የተናገረው ሁሉ እውነት ነው በእነዚያ ሰዎች ላይ ምንም አይነት የከሰሱት ክስ ያ ሁሉ መከራ ሲያጸኑበት ያ ሁሉ በደል ሲበዛበት እነ ሄሮድስ ከነሰራዊታቸው ሲዘብቱበት እነ ጲላጦስ ፍርድ ሲያንጋድዱበት ሰዎች በሐሰት ሲመሰክሩበት አረ በሐሰት መስከሩብኛል እንዲህ አድርገውኛል እንኳን እሱ አይደለም ቀርቶ ሐዋርያትም እንደዚህ አይነት ስራ አልሰሩ ሄሮድስ ያሳደዳቸው ነበር መንግስት ለመገለጥ ያደረጉበት ጊዜም የለም ከየትኛውም ቦታ ፖለቲካ የተሰራበት የለም ምንም አይነት ነገር መጽሐፍ ቅዱስ እንደዚህ አይነት ቦታ አይሰጥም መጽሐፍ ቅዱስ መስቀሉን የተሸከመ ሰው ጮሆቱ መንግስቱ ከእግዚአብሔር ጋር ነው ያለው ምክንያቱም መንግስቱ ከእግዚአብሔር ጋር የሆነ ምንድነው ሲባል የሚያምንም የማያምንም በእግዚአብሔር መንግስት ይገዛል ይሄ ምን ማለት ነው ለተፈልገ ነው ቃሉ መዝሙር 103 ላይ ሲናገር እግዚአብሔር መንግስቱን በሰማይ ዙፋኑ በሰማይ አዘጋጅቷል ይላል መንግስቱ የእግዚአብሔር መንግስት በሰማይ የተዘጋጀ ነው ስለዚህ መንግስቱ ይላል ሁሉ ተገዛለች ይላል ልዩነቱ የአንድ ክርስቲያን መለያው ምንድነው ሲባል በመስቀሉ ስራ የተሰራው ስራ ነው እንጂ ማንንም የሚያምን የማያምንም ቢሆን ተገዥ ነው ለእግዚአብሔር መንግስት ወደደም ተጠላም ይገዛል ግን እኛ ምንለየው ምንድነው ሲባል እኛ አገልጋዮች ከሆን የእግዚአብሔር ካህናቶች ነን ተለይተናል የእግዚአብሔር ካህና ከሆነ የእግዚአብሔር መንግስት ነው የሚያገለግለው ስለ እግዚአብሔር መንግስት ነው መንግስት ሲያጠፋ ገስጾ ትክክል አይደለም ቢል ይችላል በቃሉ ሊሟገት ይችል ይሆናል ይሄኛው ትክክል አይደለም ፍርድ ጎርሯል ዳኝነት ጎርሯል ቤተክርስቲያን እንደዚህ እየተደረገች ነው ማለት ይችላል ይሆናል እንደዛ ማለት ይችላል ይሄ መንፈሳዊነት ነው ፊት ለፊት ነው ደግሞ ያንን በሚመለከተው አካል ቀርቦ ያን ማውራት የሚችለው እንጂ ከሆነ ጎራ ላይ ለይቶ ብቻ አድርጎ ያለ ክርስቶስ መስቀል ነው ማለት የክርስቶስ መስቀል አልተሸከመው ስለዚህ በጽድቅ የሚፈርደው ራሱን ለኃጢአት ሞተ ለጽድቅ እንድንኖር ነው አየው መስቀል ማለት ኃጢአት የተገደለበት ነው ኃጢአት ሞቷል በምንድነው የምንኖረው ሲባል ጽድቅ ማለት ምን ማለት ነው ትክክለኛ በትክክል መንገድ የሚኖር ማለት ነው ስለዚህ በጽድቅ ልንኖር እሱ ራሱ ኃጢአታችንን በእንጨት ተሸከመ በመገረዝ ቁስል ተፈወሳቸው ይልና እረኛ እንደሌላቸው በጎች ተቀዘበዙ ነበርና አሁን ግን ወደ ነፍሳቸው እረኛና ጠባቂ ተመልሳቸዋል ነው የሚለን ወደ እውነተኛው እረኛ የተመለሰ ሰው የእረኝነትን ባህሪ ነው የሚያስተምረው ሰላምን ነው የሚያስተምረው ሲሰድቡት አይሳደብም ብዙ ተንኮል ሲያስሩበት በተንኮል አይመልስም ስለሚረግሙት ይመርቃል ስለሚያሳድዱት ይጸልያል እንጂ ብድግ አድርጎ እኔ እንዲህ ነኝ ብሎ ማለት አይችልም አለበለዚያ መስቀሉ የለው ምናልባት ይይዘው ይችላል እንደዚህ ሊያነጀተው እንደፈለገ እንዲያርጎ ሊይዘው እንደፈለገ አድርጎም ሊይዘው ይችላል እሱ ምንድነው ከተባለ የለም በዚህ ውስጥ አይደለም ያለው ማለት ነው ከውስጥ የሚወጣ ነው መስቀል ማለት ውስጥ ነው ሸክሙ ራሱን ይካዳለቆ መስቀሉ ተሸከሙ ምን ይላል ይከተለው ነው የሚለው የሚከተለው ክርስቶስ ነው የሚከተለው በመጀመሪያ ደረጃ ምዕመናኖችም እኮ ሲነገራቸው ታላቁ ተልቆ በማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ሲናገር እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃቸዋቸው ያዘዟቸውን ሁሉ እንዲፈጽሙ ካደረጋቸው በኋላ ደቀ መዛሙርት ያድርጓቸው ነው የሚለው ስለዚህ ምን ማለት ነው ደቀ መዛሙርት ማለት የኢየሱስ ክርስቶስ ተከታይ ማለት ነው ተከታይ ኢየሱስ ክርስቶስ ነው እንጂ የሚከተለው ጸቢዞ የሆነ ጎራ ለይቶ የሚጣላና የሚጋጭ ነገር የለውም ለማለት ነው እንግዲህ አሁን ሀገራችን ውስጥ የፍቅርም የጠፋበት ሁኔታ ወይም እንዲጠፋ እየተሰራበት ሁኔታ ያለበት አለ ሰላም በየቦታው እንግዲህ እስከ ጦር ግንባር ሄደው ያውቁታል እርሶ በጣም
ስለዚህ እነዚህን በተመለከተ ምን እስቲ እርሶ እንግዲህ ሃይማኖታዊ መንፈሳዊ መልእክት ያስተላልፉ እስቲ ለሀገራችን ሰላም ለህዝቧ ፍቅር አንድነት መልእክት እንዲያስተላልፉ ምንድነው አንደኛ በየትኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ከላይ ጀምረው እስከ ታች እስከ ደቂቅ እስከ አገልግሎት እስከ መመናኑ ወይም እስከ ወጣቱ በክርስቲያን ለሆነ ሁሉ የሚመለከተው ምንድነው ከተባለ ሰላምን መስበክ ነው ለሰው ልጆች ሁሉ ሰላም አስፈላጊ ነው ምክንያቱም ሰላም የሚሰበከው በምንድነው ከተባለ እግዚአብሔርን በመፍራትና እንደ ክርስቲያን ሆኖ እንደዚህ መጽሐፍ ቅዱስ መኖር ማለት ነው ይህ መጽሐፍ ቅዱስ ይሄኛውን ሲመታ ይሄኛውን ስጥሎ የሚናገረን መጽሐፍ ቅዱስ ዝም ብሎ ብድግ አድርጎ በራሱ ሐሳብና በራሱ ወግኖ ለመሄድ የሚሞከር ትክክል አይደለም ክርስቲያን የተመሰረተው በክርስቶስ ደም ነው በክርስቶስ ነው መሰረቱ የቆመው ስለ ክርስቶስኛ ምንከራከርለት ምንዋጋለት ክርስትና የለንም ይልቁኑ እሱ የሚጠብቀን የሚረዳን ሰላምን ያመጣልን አምላክ እንደመሆኑ መጠን ማንኛውም አገልጋዮች በየቦታው በተዋረድ ያለ አገልግሎት በሙሉ ሰባካያንም ቢሆኑ ይሄን የሰላም መልእክት እንዲያስተላልፉ ፍቅርን እንዲያሰልሙ ሰው ህዝቦች በሰላም እንዲኖሩ ክርስትናቸውን እንዲያጸኑ ማንኛውም የሰላሙን ወንጌል ሁሉ ደቀ መዝሙር እንደመሆኑ መጠን ያንን የደቀ መዝሙርነት ትምህርት በደንብ ጠንቅቀው ወንጌል ምን አለ ወንጌል ስለ ሰላም ምንድነው የሚያወራው ወይስ ስለምንኖርበት ምድር ራሴን መግዛት የሚችለው በምንድነው መስቀሉን ነገሩ የክርስቶስን መስቀል ተሸከም ያለው ብሎ የሚያስብ ሰው የክርስቶስን መስቀል የተሸከመ ሰው ምን አይነት ነው የሚኖረው በምን አይነት መልኩ ነው የሚኖረው መኖር የሚገባይ በዚህ ስርዓት ነው ብሎ በስርዓቱ ሊኖር ይገባዋል ቤተክርስቲያን አላት ዶግማ አላት ቀኖና ትውፊት አላት ዶግማዋንና ቀኖናዋን ያለፈ ካልሆነ በቀር በዶግማውና በቀኖና በትውፊቷ ስርዓቷን ጠብቃ ምዕመናኖቿ በሰላምና በፍቅር እንዲኖሩ ምክንያቱም በሰላምና በፍቅር የሚኖሩት ምንድነው ሲባል ይሄ የመስቀሉ ስራ የሚበላቸው የመስቀሉ ስራ ትክክለኛና ካግባብ ላይ የማይውለው በመደብ ሲባል ሰላም በማጣት ነው ሰላም ከሌለ ወንጌልን መስበክ አይቻልም ሰላም ከሌለ እግዚአብሔር እንዲህ ተናግሯል ማለትም አይቻልም ምክንያቱም ደም በሚፈስበት የሰው ልጆች ሁሉ በሚሞቱበት መማር የሚገባው መስራት የሚገባው ሳይሰራ ሲቀር አገር ወደ ቁልቁል ትሄዳለች እንጂ ማንም ነለም ስለዚህ ለሰላም የሚያመጣው ማን ነው ከተባለ ከላይ ከሰባካያን ጀምሮ እስከ ምዕመኑ ያለው ክርስቲያን የሆነ ሁሉ ድርሻው የኔ ሰላም ከኔ ይጀምራል ወይ መጀመር መቻል አለ ከኔ ነው ሰላም የሚጀምረው ነው እኔ ራሴ ሰላም አለኝ ወይ እኔ ለመሆኑ ሰላምን ሰብካለሁ ወይ እኔ ራሴን እገዛለሁ ወይ ለምሳሌ የሚወደው ቢኖር ቃልን ይጠብቃል አባት የሚወደዋል ወደርሱ እንመጣለን በርሱ መኖሪያ እናደርጋለን ይላል ቃሉን የሚጠብቅ ነው አብ ወልድ መንፈስ ቅዱስ በሱ ውስጥ ሊኖሩ የሚችሉት እግዚአብሔር ከኔ ጋር ነው ብሎ የሚኖር ምንድነው ሲባል መጽሐፍ ቅዱስን አውቆና ተረድቶ አንብቦ ራሱን ገዝቶ ፈራዬ እግዚአብሔር አለ ብሎ ሲል ነው ስለዚህ ሲናገር ይሄን ከገዛ ቃሉን የሚጠብቅ ከሆነ ያ የወልድ መንፈስ ቅዱስ ማደሪያ ከሆነ ቤተክርስቲያን ራሷን ችላ ሰማያዊ መንግስትና የእግዚአብሔር መንግስት ከሆነች ምን ይላል መጽሐፍ ቅዱስ ሲናገር ጻድቅ ለእንስሳው ይራራል ነው የሚለው እንኳን ለፍጥረቱ እንኳን ባሪያው በምሳሌው ለፈጠረው አይደለም ቀርቶ ጻድቅ ለእንስሳው ለዛ ለሚሞተው እንስሳ በከንቱ ሲሞት ይራራል ነው የሚለው ስለዚህ ክርስትና ገብቶናል ወይ እኛ የእግዚአብሔር ሰዎች ነን ወይ ገብቶናል ወይ እንግዲህ ጻድቅ ለእንስሳ የሚራሩ ከሆነ ብዙ አባቶቻችን ሐዋርያት ለሰው ልጆች ለነፍስ ያን ያክል ጭንቀት ሊፈጥሩ ከነበሩ በመሞታቸው በሰማዕትነታቸው ክርስቶስን መስክረው የሞቱ ሰዎች እንጂ ስለ ክርስቶስ ያወሩ ስለ ክርስቶስ እየተናገሩ የተሰቀላሉ ቁልቁል የተሰቀላሉ ቆዳቸው በቃ በተራራ አንበሳ የተጣላሉ ይሄን ሁሉ ያደረጉት ለክርስትናና እግዚአብሔርን በማምለክና በማመስገን ስለሆነ ሁሉ ሰው መስቀሉ ሰላም ነው በመስቀሉ ጥል ተገርሏል እንጂ በመስቀሉ ርቆ የነበረ የቀረበበት በመስቀሉ ጥል የተወገደበት በመስቀሉ ኃጢያት የተቀጠቀጠበት ዲያብሎስ ከግራችን በታች የተረገጠበት ነው እንጂ ከታች የተጣለውን ያነሳል የሱን ሐሳብ ያስተጋባ ነው የጨለማውን ስራ ያብራራል የእግዚአብሔርን ብርሃን ያጨለምን ከሄር ትክክል አይደለም ምክንያቱም በጨለማ ላይ ብርሃን ይበራል ጨለማ ላይ ሸነፈው ነው የሚለው ስለዚህ መስቀል ማለት በአጠቃላዩ ምንድነው ሲባል አይደለም እንግዲህ የሞተው የተሰቀለ ነው ያ የተሰቀለው የሞተው ምን ሆኖ ማለት ያስፈልጋል ክርስቶስ ሰላም ስለሆነ ማለት ነው
ክርስቶስ ሰላም ነው የምስራች ነው ራሱን ችሎ መስቀሉ የምስራች ነው በመስቀሉ የተሰራው ስራ በዮሐንስ ወንጌል ምዕራፍ 3 ቁጥር 14 ጀምሮ ሲናገር ምንድነው የሚናገረው ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን የዘላለም ሕይወት እንዲኖር እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ይላል ያ ሙሴ የሰቀለው ሰዎች በምድረ በዳ እባብ ይነድፋቸው ነበር እና ሙሴን አንድ ነገር አዘዘው እንዳላበዛ ያው እንደ ስብከትም ስለሆነ ችግር የለው እና ሙሴ በምድረ በዳ የሰቀለው ምንድነው ሲባል ከእግዚአብሔር ጋር ህዝቡ በማጉረምረምና በመጣላቱ በማጉረምረም ሞት እየበዛ ይሄዳል በማጉረምረም ጸብ እየበዛ ይመጣል በማጉረምረም ሞት ይበዛል እንጂ ከእግዚአብሔር ጋር ሰላም አይሆንም ለእግዚአብሔር ነው ጉዳያችን ማቅረብ ያለብን እንጂ እግዚአብሔር ትዕቢተኞችን ለባንደኛ ጴጥሮስ ምዕራፍ 5 ላይ እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል ይልና እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ ይላል ስለዚህ የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉት ነው የሚለው በእርሱ ላይ ጣሉት እኛ ክርስቲያኖች ሐሳባችንን የሆነ የተገፋለበት ነገር ካለ ወይም ተገፍተን ከሆነ አይምሮአችን እንኳን ተቀብሎት ከሆነ መስጠት ያለብን ለእግዚአብሔር እንድናቀርብ ነው ምክንያቱም እግዚአብሔር ትዕቢተኞቹ ስለሚቃወም ትሑታን ለሆኑ ደግሞ ጸጋን ይሰጣል ጸጋ ማለት ስጦታ ችሎታ ኃይል መረጋጋትን ፍቅርን ነው የሚሰጠው ይሄን ነው የሚሰብክልን ማለት ነው ነገር ግን ከዛ ጋር በዮሐንስ ወንጌል ቅድም እንደጠቀስኩት እንግዲህ ህዝቡ በማጉረምረሙ ምክንያት ከዛው የነበረ እባብ ነው እየነደፈ ሲያስቸግር ሙሴ ወደ እግዚአብሔር ጠየቀ ነው የሚለው እና በዓላማ ላይ በናስ ሰርተህ በዓላማ ላይ ስቀለው አለው እንግዲህ አንዱ የመስቀሉን በዓል መስቀል ምክንያት በማድረግ እዚህም ስለተገናኘን ሰላምን ለመስበክ ክርስቶስ እዚህ ጋር ስላመጣ ነገሮች ሁሉ መልካምን ለማውራት ስለተፈለገ ማለት ነው እና እንግዲህ የተነደፈው ሰው ቀጥታ እዛ ላይ በመስቀል ወይም ደግሞ በዓላማ ላይ የተሰቀለውን የናሱን እባብ ወስዶ ማየት አለባቸው የተነደፈው ሰው ስለዚህ ያ የሞተው ህይወት የሌለው በናስ የተሰራው እባብ ህይወት ያለው እባብ የነደፈው ሰው ያንን ሲያይ ይፈወሳል ማለት ነው ይፈወሳል ያኮ ህይወት የለው የነደፈው ህይወት ያለው ነው በጣም የሚገርም ነው ስለዚህ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል አለ እንግዲህ ኢየሱስ ክርስቶስ በጎልጎታ ከኢየሩሳሌም ጀምሮ ጎልጎታ ድረስ መስቀል ተሸክሞ የሰው ልጆችን ኃጢያት ሁሉ በትከሻቸው ተሸክሞ እየወደቀ እየተነሳ ሄዶ ከላይ ሄዶ ተሰቅሎ መቼም የተሰቀለ የተረገመ ነው ብለን ቅድም ተናግረናል ግን ሞቷል የሞተው ለማን ነው የሞተው የኛን ኃጢያት ይዞ ነው የሞተው የኛን በደል ነው የወሰደው ለዚህ ነው መጽሐፍ ሲናገር በጣም የሚገርመው ነገር በኢሳይያስ 53 ላይ ሲናገር የሰማነው ነገር ማን አምኗል የእግዚአብሔር እስክንድ ለማን ተገልጧል በፊቱ እንደ ቡቃያ ከደረቅ መሬት እንደስራ አድጓል መልክና ውበት የለውም ባየነው ጊዜ እንደወደው ዘንድ ደምግባት የለውም በሰው የተጠላ የተናቀ በእግዚአብሔር እንደተመታ እንደተቀሰፈ ቆጠር ነው እንደተቸገረን ቆጠር ነው የሁላችን በደል በእርሱ ላይ ነበረ እንደተመታ አያችሁት ምንድነው ስለመተላለፋችን ቆሰለ ስለበደላችንም ደቀቀ የደህንነታችን ተክሳስ በእርሱ ላይ ነበረ ነው የሚለው ያዛ ጋር የተሰቀለው ጎልጎታ ላይ በመስቀል እንዲሁ ነው ተቸንክሮ የተሰቀለው ጌታ የሰው ልጆችን ኃጢያት ተሸክሞ እሱ ሞቶ ለኛ ነው ህይወቱን የሰጠን እንግዲህ የኢየሱስ ህይወት ያለው ሰው ሌላ አይናገርም ሌላ አያወራም የኢየሱስን ህይወት ነው ይዤ ያለሁት ነው የሚለው እስኪ ምን ይላል መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 4 ላይ ሲናገር ምን ይላል ወንጌላችን ምንም የተከደነ ቢሆን እንኳን የተገደደነባቸው ለሚጠፉ ነው ለነሱም የእግዚአብሔር የክርስቶስ የክብር ወንጌል እንዳይበራላቸው የዚህ ዓለም አምላክ አሳወረ ምን የማያምኑትን ሐሳብ መስቀሉን ይዞ ለሌላ ነገር ወደዚህ ወደ ተርፋማ ወደ ራሱ ወደ ስጋዊ ወይ ወደ ጸራጫሪነት ወደ ሰው ግድያ የሚያዞረው ከሆነ ሌላ ነገር ሌላ ኃይል ነው እየተጠቀመበት ያለ ነው ስለዚህ የመስቀሉ ቃል እንደዚህ አይነት መልካም ነገርን የሚሰራ የሰው ልጆችን መልካም የሚያደርግ ነው ስለዚህ ለሚያምኑ የእግዚአብሔር ክንድ የእግዚአብሔር የክርስቶስ የክብር ወንጌል ምን ብሏል ጠፍቶባቸዋል ሊያውቁት አይችሉም ሊረዱት አይችልም ስለዚህ እኛ ግን አለ የክርስቶስ ኢየሱስን እንሰብካለን እንጂ ራሳችን አንሰብክም ነው የሚለው መስቀሉን የተሸከመ ሰው ራሱን አይሰብክም መስቀሉን የተሸከመ ሰው እኔ ቀዳሽ ተቋሽ አራሽ አይልም መስቀሉን የተሸከመ ሰው ክርስቶስን ነው የሚያብራራ ሰላም ነው
ሰላም ለነ ደጆች ተዘግተው ሳሉ በተጨነቁበት በጠበበ ሳሉ ዮሐንስ ወንጌል ምዕራፍ 20 ላይ ደጆች ተዘግተው ሳሉ ሰላም ለእናንተ ይሁን ብሎ የገባ ጌታ ሰላም ነው ይዞ የሚሄደው። አንድ ካህን ወደ ምዕመን ወደ ጦርነት ቦታ ሲሄድ ወደ የትኛው ቦታ ሲሄድ መቼም ቪዲዮቹን ማየት ይችላሉ። በስብኩባቸው ቦታዎችም ወደ በየትኛው ምስር ቤት ሰላም ነው የምትሰበከው። ሰላም ነው ይዞ የሚሄደው። ለምን ሲባል የክርስቶስ ሰላም አለኝ፣ ሰላም ላጣችሁ ሰላም ልሰጣችሁ ነው። የክርስቶስ ስለነግራችሁ ነው። ሰላማዊ የሆነውን ጌታ ላወራላችሁ ነው። ስለእናንተ ልናገር ነው የመጣው። የምስራች ሊል ነው የሚሄደው እንጂ ጦርነትን ሊያውጅ ያዝግፋ በለው ውጋ በለው ውቃ በለው የሚል የለም። ይሄ ለፖለቲከኞችና ከዛው ላሉት ለሚመለከታቸው በጠረጴዛ ዙሪያ ላይ ተባክረው ሊያደርጉት የሚችሉ ነው። የስጋ ስራ ስለሆነ ማለት ነው። ወይም ደግሞ የሀገር ጉዳይ ስለሆነ ራሳቸው የሚወያዩበት ነው እንጂ ክርስትና አንድ ኦርቶዶክሳዊ በዚህ ቦታ ውስጥ ገብቶ ሌላ ነገር ሊገባ አይችልም እያልን ነው። ስለዚህ ምንድነው መሆን ያለበት ከተባለ ክርስቶስ ኢየሱስን እንጂ ራሳችንን አንሰብክምና የእግዚአብሔር የክርስቶስ የክብሩ ዕውቀት ብርሃን እንዲበራ በልባችን ውስጥ ብርሃን ይብራ፣ በጨለማ ብርሃን ይብራ ያለው እግዚአብሔር ነውና ይላል። ስለዚህ ጨለማ ይበርቷል ያለ ሰው በጨለማ ውስጥ የማይመላለሰው ብርሃንን ነው የሚሰብከው ማለት ነው። ከዛ ቀጥሎ ምን ይላል? ነገር ግን የኃይሉ ታላቅነት ከእግዚአብሔር ነው እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን ይላል። ከዛ ምንድነው የሚናገረው ነው? በሁሉ እንገፋለን እንጂ አንጨነቅም ነው የሚለው። ግፊት አለ ማለት ነው። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወርቃለን እንጂ አንጠፋም ይላል። ለምን ብሎ መጠየቅ ነው። የኢየሱስን ሕይወት በስጋችን ተሸክመን እንዞራለን። የኢየሱስን ሕይወት በሚሞት ስጋዬ ተሸክመነው እንዞራለን ነው የሚለው። ስለዚህ ከኢየሱስ የተነሳ ዘወትር ለሞት ተላልፈን እንሰጣለን። ሞቱ በእኛ ሕይወቱ በእናንተ ይሰራል ነው የሚለው። ስለዚህ ኢየሱስ ክርስቶስን ሕይወት ነው ያለው እሱ ሞቶ ለኔ ሕይወት ሰጥቶኛል የሚል ሰው ለሞት ሬዲ ነው፣ ዝግጁ ነው። ምክንያቱም ሊሞት ነው እንጂ የሚሄደው ሰላምን እየሰበከ ሊሞት ይችላል። በጦርነት መካከል አይገባም። እግዚአብሔር የማይወደው ነው። የሰው ልጆች ደም እንዲፈስ አይፈልግም። በጉ ታርዷል፣ ቀራንዮ አደባባይ ላይ ሞቷል፣ ስለ ሰው ልጆች ሁሉ ኃጢአት ፈሷል፣ የሰው ልጅ ደም ሊፈስ አይገባም ብሎ እየሰበከ የሚሞት ነው ማለት ነው። ስለዚህ ሰላምን ነው የሚሰብከው። ይሄን ሰበከ ማለት ምን ማለት ነው ሲባል ምዕመናኖቹ ደግሞ በጎቹ ደግሞ ድምጽ ሊሰሙ ይገባል። ይሄን የሰላም ጥሪ ሊቀርቡ ይገባቸዋል። ለምን ብቻ ሰላም ከሌለ የዕለት ጉርስ እንኳን ይጠፋል። ሰላም ከሌለ ሰውን እንደምን አደርክ እንደምን ዋልክ ማለት ይከብዳል። በአሁኑ ሰዓት በአገራችን ላይ ሰው በምንድን ነው የሞተው የሚባል ሞት የቀለለበት ጊዜ ነው። ሞት በጣም ተራ የሆነበት ጊዜ ነው። በምንድን ነው የሞተው? አይ ታሞ ይሁን አረሱስ ደና ነው። በጣም የሚገርም ነው። ሞት ብርቅ በሆነበት ሀገር ላይ ዛሬ ሞት ረክሶ በምንድን ነው የሞተው ሲባል እንዲያው እንደው አይ ምን ያው ምን ወየን ነው በቃ ይኸው እኮ ነው ብለህ አቀል የምትሄደው አይደለም ሞት። ይሄ ማለት ይሄ የዚህ የሚፈሰው ደም ሁሉ ምድሪቱ ነው የሚጠይቅ፣ አገልጋዮችን ይጠይቃል፣ ገዳዩን ይጠይቃል፣ ይጮሃል። የአቤል ደም እስካሁን ድረስ የሚጮህ ከሆነ ያለ ክርስቶስ ደም ምሕረት ነው የሚጠይቅ ደም የለም። የክርስቶስ ደም ብቻ ነው በመስቀሉ የተሰራው ብቻ ነው ሰላምን ሊሰጥና ለሰው ልጆች ሁሉ ሰላምን የሚያመጣ እንጂ ባላገር አትግደል እያለ የሚሞት መሞት ሳይፈልግ የሚሞተው ሁሉ ደም በሙሉ ተጠያቂነት ያመጣል። ለዚህ ነው ቤተክርስቲያንም ተግታ መስራት የሚኖርባት። ለዚህ ነው ቤተክርስቲያን ደግሞ ቤተክርስቲያን የክርስቶስ ብልት ነች፣ የክርስቶስ አካል ነች። ስለዚህ እነዚህ አሁን ቅድም የጠቀስካቸው ሰዎች የመስቀሉ ስራ ወደ ጎን ትተው ግን የመስቀሉ ባለቤት ነን ወይም ደግሞ ሃይማኖተኛ ነን ወይም ደግሞ ቄስ ነን ወይም አገልጋይ ወይም ሰባኪ ነን ብሎ ከዚህ ውጭ የሚሄድ ከሆነ የቤተክርስቲያን ብልትም አካልም አይደለም፣ ራስም የለውም። ምክንያቱም የቤተክርስቲያን ራስ ክርስቶስ ነው፣ እኛ አካላቶቹ ነን። ቤተክርስቲያን ማለት የክርስቶስ አካል ነች። የክርስቶስ ሁለንተናው ነው። የቤት መጨማደድ የለባትም። ሁለንተናውን የሰጠላት ናት። ቤተክርስቲያን በጣም ንዕድ ክብርት ንጽሕት ነች ማለት ነው። ስለዚህ ቤተክርስቲያን ነኝ ብሎ የሚል ሰው አንድ ሰው ወይም የተሰራው አይደለም ሰውየው ነው ክርስቲያን የሆነ ሁሉ ቤተክርስቲያን ተብሎ ይጠራል። ሁሉ ቤተክርስቲያን ከተባለ ደግሞ ቤተክርስቲያን ደግሞ ንጽሕት ናት። ለምንድን ነው ንጽሕት የሆነች ሲባል በክርስቶስ ደም የታጠበች የነጻች የተቀደሰች የራሱ አድርጎ ራሱን ሕይወቱን ሰውቶ የሰጣት ናት። ሐላፊ ያላት ራስ የሆነላት አለ ማለት ነው። ስለዚህ ይሄ ነው መከተል ያለብን ብዬ አስባለሁ። እንግዲህ አባታችን ያው ቃለው ሕይወት ያሰማልን። እንግዲህ ያው ሁሉም በልቦናው እንዲጽፈው እንግዲህ እናንተም ጸልዩ። የእርሶም ሃይማኖታዊ ተልእኮት በየበረሃው እየሄዱ የሚያደርጉት ወደፊት የሰመረ እንዲሆንልዎት እንመኛለን። በጣም እናመሰግናለን። እሺ እግዚአብሔር ያክብርልን። እሺ እናንተም ጥሪ ያደርጋቸው በዚህ ሚዲያ ላይ ስለጋበዛቸው ይሄንን መልእክት እንዳስተላለፍ
ላደረጋችሁልኝ እግዚአብሔር አምላክ ያክብርልኝ። ሚዲያቸውንም በዚህ ቦታ ብዙ ቦታዎች ሄዶ ስለ ሰላም የሚሰብክ ሰላምን ለሀገር የሚጠቅም ሰዎችን ወደ እርቅ፣ ወደ ሰላም፣ ወደ ፍቅር የሚያመጣ እንዲሆንላችሁ እመኝላችኋለሁ። እንግዲህ ይሄ መስቀል በዓል ያው እንግዲህ ይከበራልና እንግዲህ እንኳን በዚህ በኢትዮጵያ ምድር ላይ አሁን 2018 ስለነገ ስለሚከበረው መስቀል በዓል መላው ኦርቶዶክሳውያን ክርስቲያኖች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያልኩ መንገዳችን፣ ሰላማችን፣ አገራችን፣ ህዝባችንን በሰላም በፍቅር ይጠብቅልን። እግዚአብሔር ይስጥልን። አመሰግናለሁ። እንኳን አደረሳችሁ። የቀን